መቅደስ የምስጋና ስፍራ ነው። መቅደስ የመስዋዕት ስፍራ ነው። መቅደስ ሰውና እግዚአብሔር፣ እግዚአብሔርና ሰው የሚገናኙበት የተለየ ስፍራ ነው። በጥቅሉ በመቅደስ ሁለት መስዋዕቶች አሉ። አንደኛው የምስጋና መስዋዕት ነው። ሁለተኛው የአኮቴት መስዋዕት ነው። የምስጋና መስዋዕት የምንለው የመላእክት ሕይወት ያለበት በአርያም ያለው የቅድስና የሕይወት አገልግሎት ነው። መላእክት በሰማይ ይቀድሳሉ። በሰማይ መቅደስ ስላለ፣ በሰማይ ምን ስላለ? መቅደስ ስላለ። በሰማይ ያለው መቅደስ የመላእክት ከተማ ነው። ይሄ በሰማይ ያለው መቅደስ የመላእክት ከተማ ነው ያልነው እነ ሚካኤል እነ ገብርኤል ሰባቱ ሊቃነ መላእክት 99ኙ ነገደ መላእክት በየነገዳቸው በየቁጥራቸው በየሰፈራቸው በየስፍራቸውና በየቦታቸው ሆነው ያለ መታከት ያለ መድከም እግዚአብሔርን የምስጋና መስዋዕት እየሰውለት በአርያም መላእክት በተፈጠሩ ጊዜ እግዚአብሔር የምስጋና መስዋዕት መቀበል ስለጀመረ በሰማይ የእግዚአብሔር መቅደስ ተሰራ። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ እግዚአብሔር በሰማይ መቅደስ አለው። እስኪ ሁላችሁ በሉ እግዚአብሔር በሉ። በሰማይ ምን አለው? መቅደስ አለው። ለዚህ ነው ዮሐንስ ወንጌላዊ በራእዩ በምዕራፍ 19 ቁጥር 11 ላይ እንዲህ አለ፣ በሰማይ ያለው የእግዚአብሔር መቅደስ ተከፈተ አለ። ለካ እግዚአብሔር በሰማይ መቅደስ አለው። መቅደሱ የቅድስና የምስጋና ስፍራ ስለሆነ ሰማያውያን መላእክት ቅዱሳን በሰማይ ባለው በእግዚአብሔር መቅደስ የምስጋና መስዋዕት ይሰዋሉ። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ነው ቅዱሱ አገልጋዩ ታማኙ ተወዳጁ የእግዚአብሔር አገልጋይ እውነተኛው እነሆ ሐዋርያት በዚያ በመከራ ዘመን ሁሉም ሲሸሹ እስከ መስቀል ሞት ያልተለየው ባለራእዩ ቅዱስ ዮሐንስ የጌታ ወዳጅ ቅዱስ ዮሐንስ ፍቁረ እግዚእ የተባለው ቅዱስ ዮሐንስ ከጻፋቸው 5 መጽሐፍት መካከል የመጨረሻው የዮሐንስ ራእይ ነው። በዚህ የራእይ መጽሐፍ ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ አለ። ያ መቅደስ መስዋዕት የሚሰዋበት አይደለም። ስጋዊ መስዋዕት ወይም የአኮቴት መስዋዕት አይቀርብበትም። የምስጋና መስዋዕት ስለሚቀርብበት ዳዊት ምን አለ? ሐነጸ መቅደሶ በአርያም፣ በአርያም መቅደሱን ሰራ አለ። የቅድስናውን ስፍራ አዘጋጀ ማለት ነው። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ እግዚአብሔር በሰማይ መቅደስ አለው። እግዚአብሔር በሰማይ ምን አለው? ድገሙልኝ። መቅደስ አለው። በጣም የሚገርመኝ ቅዱስ ዮሐንስ የተናገረው ቃል እጅግ ድንቅ ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ ብሎ አያቆምም። የኪዳኑም ታቦት በመቅደሱ ታየ። እስኪ በሉ የኪዳኑም በሉ ታቦት በመቅደሱ ታየ። ይገርማል። በሰማይ መቅደስ አለ፣ በዚያ መቅደስ ደግሞ ታቦት አለ። በዚያ መቅደስ ምን አለ? ንገሩኝ። ልምምድ አይደለም የምንነግራችሁ፣ እውነት ነው። ዘመን የሚሽረው ቃል አይደለም የምንነግራችሁ፣ ሕያው የሆነ ቃል ነው። መጽሐፍ ቅዱስ እውነት ነው። መጽሐፍ ቅዱስ እውነት ነው። መጽሐፍ ቅዱስ ሕይወት ነው። ክርስቲያኖች መጽሐፍ ቅዱስ የማንበብ ልምዶቻችን ብርቱ ሊሆኑ ይገባል። ለዚህ ነው ይሄ መቅደስ ታቦት ያለበት መቅደስ ነው። በሰማይ የሚከፈት መቅደስ አለ። መላእክት የምስጋና መስዋዕት እንደ ጅረት የሚያፈሱበት መቅደስ። መቅደስ ብቻ አይደለም፣ ማደሪያ አለ፣ ታቦት አለ። ምን አለ? ማደሪያ አለ። ለምን? ምስጋናውን የሚቀበል እግዚአብሔር በማደሪያው በዙፋኑ ሆኖ እግዚአብሔር ምስጋና ይቀበላል። ክብር ምስጋና ለእግዚአብሔር። አዎ ያ በሰማይ ያለው መቅደስ ነው። ሁለተኛው በምድር ያሉ 3 መቅደሶች አሉ። ስንት አልኳችሁ? 3። እነዚህን መቅደሶች በዘመነ ነቢያት ወይም በጻድቃነ ብሉይ ሕይወት ውስጥ እናያለን። እና አብርሃም ለእግዚአብሔር መስዋዕት ሰውተውለታል። መጽሐፍ ቅዱስ ይነግረናል። አብርሃም መስዋዕት ሲሰዋ በተራራ ላይ ሄዶ ነበር መስዋዕት ያቀረበው። ሞሪያ በሚባለው ተራራ ላይ ለእግዚአብሔር በየዕለቱ የቁርባን መስዋዕት ወይም የእንስሳ መስዋዕት እየሰዋ ያቀርብ ነበር። ያቺ የሞሪያ ምድር የእግዚአብሔር የክብሩ መስዋዕት የሚሰዋባት፣ እግዚአብሔር ደግሞ የሰዎችን ልመና መስዋዕት የሚያሳርግበት የተቀደሰች ተራራ ነበረች። ያቺ ተራራ ለአብርሃም እንደ መቅደስ ናት። ለአብርሃም እንደ ምንድን ናት? መስዋዕት የሚያቀርብባት ስፍራ ስለሆነች
የተለየች ስፍራ ስለሆነች እግዚአብሔር ከአብርሃም ጋር ይነጋገር ነበር። እግዚአብሔር ከአብርሃም ጋር ያወራ ነበር። እግዚአብሔር ከአብርሃም ጋር ፊት ለፊት ያወራው ነበር። እግዚአብሔር አብርሃምን ያቺ የሞሪያ ተራራ መስዋዕት የሚሰዋባት አምላኩና አብርሃም የሚገናኙባት መስዋዕቱን የሚበላባት የሚቀበልባት ያቺ የሞሪያ ተራራ በዘመንን ታላላቅ አበይት አባቶቻችን ጻድቃነ ብሉይ አንዱ አብርሃም መስዋዕቱን የሚያቀርብበት ስፍራ ያቺ የሞሪያ ተራራ የመስዋዕት ስፍራ ስለሆነች እሷ መቅደስ ናት። ሁለተኛው በዘመነ ጻድቃነ ብሉይ የነበረው መቅደስ ነው። ሶስተኛው መቅደስ በሙሴ እግዚአብሔር ለሙሴ አዘዘው። ሙሴ መቅደስ እንዲሰራ ተፈቀደለት። በነገራችን ላይ ዛሬ ሰኔ 21 የአዲስ ኪዳን ቤተ መቅደስ የተሰራበት ዕለት ነው። የአዲስ ኪዳን ምን አለኳችሁ? በህንፃ ደረጃ የተሰራበት ነው። በነገራችን ላይ የመላእክት ሕይወት የመላእክት ኅብረት እሱ ቤተ መቅደስ ነው፣ ምስጋና የሚሰዋበት ስለሆነ። ሁለተኛው የነዛ የጻድቃነ ብሉይ እነ አዳም እነ ሴት እነ ሄኖክ እነ ቃይላን እነ መላሊኤል እነ ማቱሳላ እነ ያሬድ ሌሎቹም ደጋግ ቅዱሳን ጻድቃነ ብሉይ ለእግዚአብሔር መስዋዕት ያቀርቡለት ስለነበረ በዚያ የመስዋዕት አገልግሎት ውስጥ እግዚአብሔርና ሰውና እግዚአብሔር የእግዚአብሔር የምስጋና መንገድ የእግዚአብሔር የምስጋናን የመቀበል ሐሳብ የሚከናወንበት ዘመን ስለነበረ እያንዳንዳቸው ከእግዚአብሔር ጋር የሚገናኙበት መስዋዕት የሚያሰውበት ስፍራ የምስጋና የቅዱስና ስፍራ ስለነበረ መቅደስ ይሆናል። ሁለተኛው በሙሴ ሶስተኛው በሙሴ ትእዛዝ እግዚአብሔር መቅደስ እንዲሰራ አዘዘ። ሶስት ክፍል ተደርጎ የመጀመሪያው ቅድስተ ቅዱሳን ይባላል፣ ሁለተኛው ቅዱስ ይባላል፣ ሶስተኛው ቅኔ ማህሌት ተብሎ በሶስት ክፍል ተከፍሎ መቅደስን ሲሰራ እግዚአብሔር አዘዘ። በቅድስተ ቅዱሳን ውስጥ ሙሴ ብቻ ነበር ከእግዚአብሔር ጋር የሚገናኘው፣ ሌላ ሰው ሊገባበት አይችልም። ሊቀ ካህኑ ብቻ ነው። ክርስቲያኖች አስተውሉ። ሊቀ ካህኑ ወደ ቅድስተ ቅዱሳኑ ገብቶ ከእንስሳ የሚቀርበውን መስዋዕት ይሰዋል። የመብራት መስዋዕት አለ፣ የዕጣን መስዋዕት አለ፣ የእንስሳ መስዋዕት አለ። የምስጋናና እግዚአብሔር ሰዎች የመንጻት መስዋዕቶች በዚያ ምኩራብ ወይም መቅደስ ውስጥ ይከናወኑ ነበር። ይሄ ብቻ አይደለም። በዘመነ ነገሥታት መቅደስ እንዲሰራ እግዚአብሔር ፈቀደ። ዳዊትም የቀደሙት አባቶቹ እነ ሙሴ እነ አሮን በሰሩበት መቅደስ ውስጥ መኖር ብቻ ሳይሆን በሱ ዘመን መቅደስ መስራት ስለናፈቀው እግዚአብሔርን አንድ ነገር ይለምነው ነበር። አሐተስ አልክዎ ለእግዚአብሔር ወኪያሃ አሐስስ ከመ እህድር ቤቱ በኩሎ መዋዕለ ሕይወቴ። አቤቱ ጌታዬ አምላኬ ሆይ በቤትህ እኖር ዘንድ እወዳለሁ፣ በመቅደስህ እኖር ዘንድ እወዳለሁ አለ። ዳዊት ይህንን ብቻ አይደለም። በጣም የሚገርመው በኃጢአተኞች ድንኳን ከመቀመጥ አለ በእግዚአብሔር መቅደስ ውስጥ መጣል ይሻለኛል አለ። እውነት ነው። ክርስቲያኖች ክብር ካለበት ከተንቆጠቆጠ ቢላችሁ ይሄ መቅደስ ያምራል። ለምን? እግዚአብሔር አለበት፣ መንፈስ ቅዱስ አለበት፣ ሰማያዊ መስዋዕት ይሰዋበታል፣ ምድራዊ በረከት ይታደልበታል። ኧረ ክብር ምስጋና ለእግዚአብሔር ይሁን። አዎ ይሄ መቅደስ ይበልጣል። በጣም ይገርመኛል። ቤታችን በጣም ያማሩ ምንጣፎች ሊኖሩ ይችላሉ። ያማሩ ሽቶዎች ቤቶቻችን ላይ ሊረጩ ይችላሉ። ግን እዚህ ያለው መስዋዕት፣ እዚህ ያለው ምስጋና፣ እዚህ ያለው ጸሎት፣ እዚህ ያለው ዕጣን ቤት ካለው ይበልጣል። ለምን? በቅድስና የከበረ በእግዚአብሔር ፊት የተዋበ እግዚአብሔር ሊቀበለው የሚችል የምስጋና መስዋዕት ስለሆነ ዳዊት ምን አለ? እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በቤቱ መኖር አለ። በቤቱ መኖር ብቻ አይደለም ያለው፣ እነሆ በኃጢአተኞች ድንኳን ከመቀመጥ አለ በእግዚአብሔር ቤት መጣል ይሻለኛል አለ። ክብር ምስጋና ለእግዚአብሔር። አዎ ይሄ እግዚአብሔር ቤት የእግዚአብሔር መቅደስ ነው። ይሄ እግዚአብሔር ቤት መስዋዕት የሚሰዋበት ነው። ይሄ እግዚአብሔር ቤት ታቦተ ሕጉ ያለበት እግዚአብሔር የሚገለጥበት ሰውና እግዚአብሔር የሚገናኝበት ኃጢአታችን የሚለወጥበት የሚሻርበት የሚቀልጥበት እኛ ከእግዚአብሔር ጋር አንድ የምንሆንበት መቅደስ ነው ይሄ መቅደስ። ክብር ምስጋና ለእግዚአብሔር። ይሄ መቅደስ ልዩ መቅደስ ነው። ዳዊት እግዚአብሔርን ለመነውና መቅደሱን ሊሰራ ሲፈልግ በእጅህ ደም አለ። በእጅ ምን አለ? ንገሪኝ እስኪ በሉ። በደም የተሰራ መቅደስ እግዚአብሔር አይፈልግም። መቅደሶቻችን መከራ የበዛባቸው እጃችን ላይ ደም ስላለ፣
ምንም ገንዘብ አጭበርብረን ከበላን ደም አለ እጃችን ላይ። በቀስት ወርውራችሁ በመሳሪያ ተኩሳችሁ አለመግደላችሁን እንዳታዩ። ሰው ለፍቶ ደክሞ የመጣውን ገንዘብ የምትበሉ ከሆነ እጃችሁ ላይ ደም አለ። በደም የተሰራ መቅደስ ደግሞ እግዚአብሔር አይፈልግም። የሰማችሁ ነው? ምዕመናን እየሰማችሁ ነው ወይ? እባካችሁ ስሙ። ግዴላችሁም ስሙ። እጃችን ላይ ደም ስላለ መቅደሶቻችን ራሱ የመከራ መቅደስ ሆነዋል። ዳዊት መቅደሱን ሊሰራ ሲፈልግ እግዚአብሔር እጅ ላይ ደም አለ፣ መቅደሴን አትሰራልኝም፣ የሚሰራው ልጅ ሰሎሞን ነው አለ። የሰማችሁ ነው? ልጅ ይሰራል፣ አንተ አትችልም። እሱ መቅደሱን አልሰራው። ልጁ ሰሎሞን ጊዜ ቆጥሮ ቀን ሰፍሮ እግዚአብሔር እድል ሰጠው፣ መቅደስ ሰራ። እግዚአብሔር ከበረበት። ካህናቱም ታቦቱን ይዘው ገቡ። ክብር ምስጋና ለእግዚአብሔር። መቅደስ ተሰራ። ሶስተኛ በዳዊት ልጅ በሰሎሞን የተሰራው መቅደስ ነው። በህንፃ ደረጃ 46 ዘመን እንደፈጀ ይነገርለታል። ክርስቶስም እንዲህ ነው ያለው፣ የሶሎሞንን መቅደስ አፍርሱት በ3 ቀን አስነሳዋለሁ ብሎ በአዲስ ኪዳን ተናግሯል። አዎ ያ መቅደስ በተለያዩ ነገስታት ዘመን ፈርሷል። በአዲስ ኪዳን 5ኛውን ሕያው መቅደስ እግዚአብሔር መስራት ስለፈለገ በምድር ላይ በሰማይ ካሉ ቅዱሳን በምድር ካሉ ደጋጎች መላእክትን ልቃ ቅዱሳንን በልጣ ሚካኤል ገብርኤል የሚንበረከኩላት የሚያመሰግኗት አእላፍ መላእክት በልዩነት ከፍ ያደረጓት እግዚአብሔር ከሰው ልጆች መካከል በምድር ላይ ነው እኮ የሚለው ቅድም መቅደሱን በአርያም ሰራንና በምድር ላይ ለዘላለም ተከላት አለ። በምድር ላይ ለዘላለም የተከላት የአዲስ ኪዳን መቅደስ እማምላክ ወላዲተ አምላክ ድንግል ማርያም ናት። ክብር ምስጋና ለእግዚአብሔር ይሁን። ቃል ከሰማይ የወረደባት ከሥጋዋ የተዋሃደባት ማኅፀኗን መቅደስ አድርጎ የከተመባት እማምላክ ወላዲተ አምላክ ድንግል ማርያም የመጀመሪያዋ የክርስቶስ ማደሪያ መቅደሱ የሆነች እማምላክ ድንግል ማርያም ክብር ለወላዲተ አምላክ ይሁን። እሷ ናት፣ ሌላ የለም። ችላት መቅደሷ ይችን መቅደስ በነገራችን ላይ ዛሬ ሊቃውንቱ ሌሊት በሰላስ አዕባን በ3 ድንጋዮች እግዚአብሔር መቅደሱን እንደሰራ ነገሩን። ድንግል ማርያምንም እኮ በ3 ቅድስና ነው የሰራት። ያ መቅደስ በ3 ድንጋይ መቅደስ ቅድስት ቅኔ ማህሌት ሆኖ ተሰራ። ድንግል ማርያም በነፍስ በስጋ በውስጥ በአፋ ንጽሐ ስጋ ንጽሐ ነፍስ ንጽሐ ሕሊና አሟልታ ቢያገኛት እውነተኛ መቅደሱ አድርጎ በማኅፀኗ አደረ። ክብር ምስጋና ለድንግል ማርያም። አዎ ክርስቲያኖች፣ አዎ ለዚህ ነው ታላቁ ሊቅ ቅዱስ ኤፍሬም እንዲህ አለ፣ የማትፈርሺ መቅደስ ነሽ አላት። እስኪ በሉ ድገሙት። ሶሎሞን የሰራው መቅደስ እኮ ፈርሷል። በዘሩባቤል እኮ እንክትክቱ ወጥቷል፣ ወዳድቋል እኮ እናንተ። ድንግል ማርያምን ግን አላት። ምን አለ ሊቁ? የማትፈርሺ በሉስ ማናት እሷ? ክብር ለወላዲተ አምላክ። የማትፈርሺ መቅደስ ናት እሷ። ዓለም የተፈወሰባት እውነተኛ መሶበ ወርቅ ድንግል ማርያም ናት። ህብስተ ክርስቶስን የበላንባት። አዎ እውነተኛ ወንጌል ናት። ክርስቶስን የሰበክንባት። አዎ እውነተኛ መንበር ናት። ታቦት ያገኘንባት። አዎ እውነተኛ ታቦት ናት ድንግል ማርያም። ቃል የተጻፈባት ጽላት የሆነች ድንግል ማርያም እውነተኛ የእግዚአብሔር መቅደሱ ድንግል ማርያም ናት። ክብር ለወላዲተ አምላክ ይሁን። በደንብ አድርጋችሁ አመስግኑ ክርስቲያኖች። ለዚህ ነው ቅዱስ ኤፍሬም አሁንም እንዲህ አለ፣ አንቲ ውእቱ መቅደስ ዘይከልሉኪ ኪሩቤል። ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ አላት። ኪሩቤል የሚጋርዱሽ የሚሸፍኑሽ መቅደስ ድንግል ማርያም እኮ ናት። እናንተ በጣም ይገርመኛል። እቺ ቤተ ክርስቲያን ደግሞ ሲሰራት ክርስቶስ እንዳትፈርስ አድርጎ ነው የሰራት። ምን እንዳትል ድገሙት
ጥሩ ልልታው ጥሩ ነው። እስኪ ሁላችሁም እንዳትፈርስ በር አድርጎ ሰራት። አሁን ልብ አድርጉ። ድንግል ማርያም መቅደሱ ከሆነች የአዲስ ኪዳንን የምዕመናንን ህብረት ክርስቶስ እንዴት ሰራ የሚለውን ደግሞ እናያለን። ስድስተኛው እንዴት ሰራ? ቤተክርስቲያንን ክርስቶስ እንዴት ሰራ? እናቱን መቅደስ አደረገ አይደል? ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ፍጹም ሰው ሆነ። የግድ የአዲስ ኪዳን መቅደስ የሚሰራው በክርስቶስ ደም ነው። በማን ነው? አልሰማሁም። በክርስቶስ ደም ካልተሰራ መቅደስ የሰው ማደሪያ እንጂ ሊሆነው የእግዚአብሔር ማደሪያ አይሆንም። ስለዚህ መቅደስ በማን ደም መሰራት አለበት? ንገሩኝ። በክርስቶስ ደም መሰራት ስላለበት ክርስቶስ ቀራንዮ መስቀል ላይ ሆነና ደሙን እያፈሰሰ ምድርን እየቀደሰ የአዲስ ኪዳኑን መቅደስ ሰራ። ክብር ምስጋና ለእግዚአብሔር። የአዲስ ኪዳን መቅደስ የሚባለው የእኔና የእናንተ ህብረት ነው። የማንና የማን? የእኛ ህብረት። ለእኔ፣ ለአንቺ፣ ለአንተ፣ ለኔታ፣ ለጳጳሱ፣ ለኤጲስቆጶሱ፣ ለሁላችንም ክርስቶስን ደሙን አፈሰሰ። በደሙ ደግሞ አጠበን፣ አነጻንና ማደሪያዎቹ አደረገ። ምኖቹ አደረገ? ድገሙት። ማደሪያዎቹ አደረገ። የኛ ህብረት መቅደስ ይባላል። የኛ ህብረት ቤተክርስቲያን ይባላል። የኛ ህብረት አንድነታችን ከሊፓትርያርኩ እስከ አጻሬ ሆህቱ ድረስ ያለው የክርስቲያኖች የመንፈሳውያን የአገልጋዮች ህብረት የተሰራው በጭቃ በጨፈቃ አይደለም። የተሰራው በክርስቶስ ደም ነው። ክብር ምስጋና ለእግዚአብሔር። በሱ ደም የተሰራ ይሄ ትልቁ መቅደስነት ይሄ ነው። ትልቁ የእግዚአብሔር መክበሪያ የሆነበት መንገድ ይሄ ነው። ታዲያ ለዚህ ነው ቅዱስ ያሬድ ምን አለ መሰላችሁ? ተቀደሲ ወንስኢ ኃይለ ኦ ቤተ ክርስቲያን። ቤተ ክርስቲያን ተለይ፣ ተመስገኝ፣ ተቀደሽ ያላት ለምን? እስመን አሁን ንጉሥኪ በጽሐ፣ ንጉሥሽ ክርስቶስ ከሰማይ ወርዷልና በደመ መለኮቱ ቀድሶሻልና አንቺ ቤተክርስቲያን የክርስቶስ መክበሪያ ነሽ አላት። ክብር ምስጋና ለእግዚአብሔር። የእኛ ህብረት ብቻ አይደለም። ኦ ቤተክርስቲያን፣ ቤተክርስቲያን የክርስቶስ መክበሪያ ናት። ስለዚህ ክርስቲያኖች እሱ ብቻ መሰላችሁ? ታላቁ ሊቅ ኢትዮጵያዊ ቄርሎስ ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ስለ ቤተክርስቲያን ሲናገር እንዲህ አለ። ይደንቀኛል። የዛሬው ቀን በነገራችን ላይ የቤተክርስቲያን ቀን ነው። የምን ቀን አልኳችሁ? አልሰማሁም። የማን ቀን? የቤተ ክርስቲያን ቀን ነው። ስለዚህ ይህች ቀን ልዩ ናት። ታዲያ አባ ጊዮርጊስ ዘጋስጫ ምን አለ መሰላችሁ? ቤተ ክርስቲያን ቅድስት አለና በደመ መለኮት ክልልት አላት። በክርስቶስ ደም የተጋረድሽ ነሽ አላት። ታዲያ ይቺ የመጀመሪያውን በፊልጶስ ቂሳርያ የተሰራችውን ቤተ ክርስቲያን ቅድም ሊቃውንቱ ሰማየ ስማ ስሟን ሰየመላት። በማን ስም? በእመቤታችን በድንግል ማርያም ስም ሰየማት። ታዲያ መጽሐፍ ደግሞ ምን አለ? የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ እንዲህ አለ፣ ወአናቅጸ ሲኦልኒ ኢይሄይልዋ፣ የሲኦል ኃያላን አጋንንት የማይበረታቱባት የሐዲስ ኪዳን ቤተክርስቲያንን ክርስቶስ በደሙ መሰረታት። ለዚህ ነው ቤተክርስቲያን ሕያዊት የክርስቶስ ማደሪያ፣ የነገረ መለኮት የወንጌል መሰበኪያ፣ የሥጋው ደሙ መክበሪያ፣ እኛና እግዚአብሔርና እኛ የምንወዳጅበት፣ ከኃጢአት የምንርቅበት፣ ከእግዚአብሔር የምንታረቅበት፣ ዘላለማዊ ማረፊያችን፣ ወደ ሰማይ የምትሻገር መኖሪያችን ተዋህዶ ቤተክርስቲያን ናት። ክብር ምስጋና ለእግዚአብሔር ይሁን። ያስተማረን የመከረን አምላክ ክብር ምስጋና ይግባው። ሰዓቱ እየቆጠረ ነው። ጥቂት ደቂቃ እናገራለሁ ብዬ ብዙ ሰዓት ወሰድኩ። ያስተማረን የመከረን አምላክ ክብር ምስጋና ይግባው። የረዳን ያገዘን አምላክ በበረከት የጠበቀን አምላክ እግዚአብሔር ክብር ምስጋና ይግባው። በደንብ አድርጋችሁ አመስግኑት እስቲ እግዚአብሔር። ሁላችሁ ከኔ ጋር በሉ፣ መቅደሱን በሉ፣ ድገሙት። በአርያም ሰራ። በአርያም ያለች መቅደስ ብቻ ሳይሆን በአርያም ያለችው መቅደስ ቤት አለች፣ በምድር አለች። በምድርም በሉ
አልሰማው ለዘላለም ተከላት። ዘመን ያልፋል፣ ቤተክርስቲያን አታልፍም። ነገስታት ያልፋሉ፣ ቤተክርስቲያን አታልፍም። መኳንንት ያልፋሉ፣ ቤተክርስቲያን አታልፍም። መከራ የሚያበዙባት ሁሉ በየዘመኑ እየተጠራረጉ ያልፋሉ። እሷ ግን በኃይል በስልጣን ትኖራለች። ግን ቤተክርስቲያን ስንላችሁ መቅደሱን ብቻ እንዳታስቡ፣ የምእመናንን ህብረት ጭምር ነው። ስለዚህ ይሄ ህብረት እንዳይጠፋ አገልጋዮች ልንሰራ ይገባል። እውነትን እንነጋገር ከተባለ በዚህ ልክ ሰዓት መፍጀት የለብንም። ሐቁን እንናገር። ለ6 እየቆጠረ ነው። መመሸኘት የነበረብን 4 ሰዓት ነው። በጣም በዛ ከተባለ ማለት ነው። አገልግሎታችንን እናዘምን። ሰንበት ተማሪዎች ዝማሬያችንን እናፍጥን፣ ዑደታችንን እናፍጥን። ነገ በዚህ ልክ ቁጭ ብሎ የሚጠብቀን ምዕመን ላይኖር ይችላል። ዘመኑ እየፈጠነ ነው። እኛ ወደ ኋላ ከቀረን ምዕመናን ተስፋ ቆርጠው ቅድም ጠዋት 2 ሰዓት የነበሩ ምዕመናን ተስፋ ቆርጠው ቤታቸው ሄደዋል። ታቦቱ ገብቶ በረከት ሳይቀበል አልሄድም ያሉ የጸኑ ምዕመናን ብቻ ናቸው እዚህ ስፍራ ላይ የቆሙት። እውነት ውሸት ንገሩኝ። ስለዚህ አገልግሎታችንን እናዘምን። በጣም የዘመነ አገልግሎት፣ በጣም ቀልጠፍ ያለ አገልግሎት ከሌለ ነገ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንን ለማግኘት ዋጋ እንከፍላለንና ዋጋችንን በአግባቡ እንድንጠቀም ማን ይርዳል? ያስተማረን የመከረን አምላክ ክብር ምስጋና ይግባው። በደንብ አድርጋችሁ አመስግኑት እግዚአብሔር።